አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ስንክሳር የካቲት 16 በዚች ዕለት የክርስቲያን ወገኖች ሁሉ አምላክን ለወለደች ለእመቤታችን ለቅድስት ድንግል ማርያም በዓል ያደርጋሉ። በዚች ዕለት መታሰቢያዋ ለሚያደርግ ስሟን ለሚጠራ ለድሆችና ለችግረኞች እስከ ቀዝቃዛ ውሃ ለሚሰጥ የክብር ባለቤት ከሆነ ከተወደደ ልጇ ከጌታችንና ከመድኃኒታችን ከኢየሱስ ክርስቶስ የምህረት ቃል ኪዳን ተቀብለዋለችና። ይህችም የከበረች እመቤታችን ልጇ ንጹሕ ስጋዋን ከተዋህዶ ከብቻዋ ኃጢአት በቀር የሰውነትን ስራ ፈጽሞ ስለ እኛ መዳን ወርዶ ያደረገውን መከራ ተቀብሎ ሞቶ ተነስቶ ካረገና በአባቱ እሪና ከተቀመጠ በኋላ እርሷ እናቱ ማርያም በደቀ መዝሙር ዮሐንስ ዘንድ ትታት ነበር። እነሆ ልጅሽ እርሱም እነሆዋት እናት ብሎ አደራ እንደጠበቀው። ከዚህም ጊዜ ጀምሮ እመቤታችን ማርያም ትጸልይ ዘንድ ያለማቋረጥ ወደ ልጇ መቃብር ሁል ጊዜ ስትሄድ ኖረች። ይህችም ጎልጎታ ነው። አይሁድም ባዩዋት ጊዜ ቁጣና ቅናትን ተመልተው በድንጋይ ሊወግሯት ተወደዱ። እግዚአብሔርም ከዓይናቸው ሰወራት። ከዚህም በኋላ ዳግመኛ መጥታ በዚያ እንዳትጸልይ ተማከሩ። ከመቃብሩ ዘንድ ጠባቂዎቹ አኖሩ። እርሷ ግን በየዕለቱ መሄድን አላቋረጠችም። ጠባቂዎቹ አያዩዋትም፣ የልጇ የጌትነት መጋረጃ ሰውሯታልና። መላእክትንም መጥተው ያገለግሏታል። ጌታችንም ዘውትር ይጎበኛታል፣ የምትሻውን ይፈጽምላት ዘንድ ነበር። ከዚህም በኋላ መላእክት ወደ ሰማይ አሳርጓትና የጻድቃን ማደሪያቸው አሳየዋት። አብርሃም፣ ይስሐቅ፣ ያዕቆብ ወዳሉበት አደረሷት። ከአዳም ጀምሮ እስከዚያ ዕለት በአካለ ነፍስ ያሉ አባቶች ሁሉ አንቺን ከስጋችን ስጋ ከአጽማችን አጽም ለፈጠረን ለእግዚአብሔር ምስጋና ይሁን። የአምላክ ልጅ ከአንቺ ሰው በመሆኑ በአንቺ ድህነት አግኝተናልና ከጥፋትም የሕይወት ወደብ ሆነሽናልና እያሉ ይሰገዱላት። ከዚህም በኋላ ወደ ተወደደ ልጇ የእሳት መጋረጃ ወደ ተተከለበት ወደ ጌትነቱ ዙፋን አደረሷት። ጌታችን እጇን ይዞ ወደ ውስጠኛው መጋረጃ አስገብተው ከጌትነቱ ዙፋን ላይ አውጥቶ ከእርሱ ጋር አስቀመጣት። ያዘጋጀላትንም ዓይኑ ያላየው ጆሮ ያልሰማውን በሰው ልቦና ያልታሰበ ተድላ ደስታ ሁሉ ነገራት። ከጌትነቱ ዙፋን በታች የእስራኤል ንጉሥ አባቷ ዳዊት የነቢያትና የመላእክት ማህበር እንደ ግድግዳ ከውበት በመሰንቆ ሲያመሰግን አየዋቸው። እንዲህም ይላል፣ ልጄ ሆይ በጆሮሽም አድምጪ፣ ወገንሽን የአባትሽን ቤት እርሺ። ንጉሥ ደም ግባትሽ ይወዳልና እርሱም ጌታሽ ነውና። ዳግመኛ የስቃይ ቦታ ያሳየዋት ዘንድ መላእክት ከዚያ ወሰዷት። ለሰይጣንና ለሰራዊቱ በእርሱ ጎዳና ለሚጓዙ ሁሉ ወደ ተዘጋጀ ወደ ጨለማው ደረጃ አደረሷት። እመቤታችን ማርያም ወየውልኝ፣ ወደዚያ እንዳይመጡ ለሰው ልጆች ማን በነገራቸው አለች። መልአኩም እመቤቴ ብሩክት ማርያም ሆይ እግዚአብሔር ከአንቺ ጋር ይኖራልና ለአንቺም ከአንቺ በኋላ በቃል ኪዳንሽ ለሚታመኑ አትፍሪ አላት። ከዚህም በኋላ ወደ ቦታዋ መለሳት። ከዚያም ጊዜ ጀምራ እመቤታችን ድንግል ማርያም ስለ ኃጢአት እጅግ እያዘነች ኖረች። እንደ ዛሬዋይቱም የካቲት 16 ቀን በጎልጎታ ቦታ ቆማ ወደ ልጇ እንዲህ ብላ ለመነች። ልጄ ወዳጄ ሆይ በእግዚአብሔር አባትህ በኩርሰ ስምህ ከአንተ ጋር ህልው በሆነ አጽናኝ መንፈስ ቅዱስ እማጸንሃለሁ። ዓለም ሁሉ ሊሸከም የማይችል ሲሆን 9 ወር ከ5 ቀን በተሸከመችው ማኅፀኔ እማጸንሃለሁ። ልጄ ወዳጄ ሆይ ያለ ሕማም ያለ ድካም ከእኔ በመውጣት በመወለድ ባሳደጉ ጡቶቼ በሳሙ ከንፈሮቼ ባቀፉ እጆቼ ከአንተ ጋር በተመላለሱ እግሮቼ እማጸንሃለሁ። በውስጡ በተኛሁበት በረት በተጠቀለልክበት ጨርቅ እማጸንሃለሁ። የምወድህ ልጄ ሆይ በልቦና ያለውን ሁሉ ትፈጽም ዘንድ የልመናዬን ቃል ሰምተህ ወደ እኔ ትመጣ ዘንድ ወደ አንተ ፈጽሜ እማልዳለሁ። የብርሃን እናት እመቤታችን ድንግል ማርያም እንዲህ ብላ በጸለየች ጊዜ እነሆ ጌታችን መድኃኒታችን ኢየሱስ ክርስቶስ ወረደ። ከእርሷ ጋር አእላፋት መላእክት አሉ፣ በዙሪያዋም ሆነው ያመሰግኗታል። እርሱም እናቴ ማርያም ሆይ ምን ላደርግልሽ አላት። እመቤታችን ለተወዳጅ ልጇ እንዲህ ብላ መለሰችለት። ልጄ ወዳጄ ሆይ ጌታዬና ፈጣሪ አለኝታዬ መጠጊያዬ በእናቴ ማኅፀን ሳለሁ በአንተ ጸናሁ፣ አንተም ጠበቅከኝ። ሁልጊዜ ስም አጠራሪ አንተ ነህ። አሁንም ጸሎቴ ልመናዬ ስማኝ፣ ቃሌንም አድምጥ። እኔ እናትህ
አድምጥኔ እናትህ እኔም አገልጋይ የምለምንህ ይህ ነው። መታሰቢያ ለሚያደርጉ በስሜ አብያተ ክርስቲያን ለሚሰሩ ወይም የተራቆቱን የሚያለብሰው የተራበውን የሚያጠግብ የተጠማውንም ለሚያጠጣ የታመውን ለሚጎበኝህ ያዘነውን ለሚያረጋጋ የተከዘውን ደስ ለሚያሰኘህ ወይም ምስጋና ለሚጽፈው ለልጆቹ በስሜ ለሚሰይም በበዓሌም ቀን በማህሌት ለሚያመሰግን አቤቱ ዓይንህ ያላየው ጆሮም ያልሰማውን በሰው ልቦና ያልታሰበ በጎ መዓዛ ስጣቸው። በአማላጅነቴም የሚታመኑ ሁሉ ከሲኦል ነፃ አድርገው። ከአንተ ዘንድ የደረሰብኝ ረሃብና ጥማት መከራ ሁሉ አስብ አለችው። ጌታችን ኢየሱስ ክርስቶስም እንዳልሽው ይሁንልሽ፣ የሰጠሁሽንም ቃል ኪዳን እንዳይታበል በራሴ ማልኩልሽ አላት። ለእግዚአብሔር ምስጋና ይሁን። እኛንም በእመቤታችን በቅድስት ድንግል ማርያም በጸሎቷ ይማረን፣ በረከቷም ከእኛ ጋር ትኖር ለዘላለሙ አሜን። ዳግመኛ በዚች ቀን የመጥምቁ ዮሐንስ እናቱ የከበረች ኤልሳቤጥ አረፈች። ይህች ቅድስት ከኢየሩሳሌም የሆነች የእናቷ ስም ሶፊያ ነው። እርሷም ከሌዊ ነገድ ከአሮን ወገን ለሆነ ለማጣት ልጁ ናት። በዝምድና አምላክን ለወለደች ለምትወልድ ድንግል ማርያም የእናቷ እህት ልጅ ናት። ማጣት 3 ልጆች ወልዷልና የታላቂቱ ስም ማርያም ነው። እርሷም ወደ ግብጽ በተሰደደች ጊዜ እመቤታችን ያገለገለችው ሰሎሜ ወለደቻት። ሁለተኛም ስሟ ሶፊያ ናት። እርሷም የዚች የቅድስት ኤልሳቤጥ እናት ናት። የታናሺቱ ስም ሐና ነው። እርሷም የከበረች ድንግል እመቤታችን ማርያም ወልዳለች። ሰሎሜ፣ ኤልሳቤጥ፣ እመቤታችን ማርያም የታሞች ልጆች ናቸው። ይህች ቅድስት ኤልሳቤጥ ካህኑ ዘካርያስ አግብታ የከበረ ወንጌል ስለ እርሳቸው ተናግረዋልና እነርሱ ሁለቱም ያለ ነውር ያለ ነቀፋ በእግዚአብሔር ሕግ ጸንተው ለሚኖሩ እውነተኞች ደጎች ሆኑ። ኤልሳቤጥ መካን ስለሆነች ወደ እግዚአብሔር ለሚለምንና ለሚማለዱ ሆነ አርጅተውም የመወለዳቸው ዘመን ባለፈ ጊዜ እግዚአብሔር መልአኩን ገብርኤል ወደ ዘካርያስ ልኮ ጸሎታቸው ልመናቸው እንደተሰማ ስለ ዮሐንስ መወለድና ከእርሱ ስለሚሆነው አስረዳው። ከዚህም በኋላ ይህች ቅድስት ኤልሳቤጥ መጥምቁ ዮሐንስ ጸንሳ ወለደችው። ከሰዎቹም የሚደርስባት ሽሙጥ ተወግዶ እጅግ ደስ አላት። ሕፃኑንም በማኅፀን እያለ እመቤታችን ቅድስት ድንግል ማርያም ሰላምታ በሰጠቻት ጊዜ እንዲህ ብሎ ጮኸ። ከሴቶች ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። የጌታዬ እናት ወደ እኔ ትመጪ ዘንድ እኔ ምንድን ነኝ? እነሆ እንዴት ነሽ ስትይኝ የሰላምታሽን ድምፅ በሰማሁ ጊዜ ልጄ በማኅፀኔ ውስጥ በደስታ ዘለለ። ከዚህም በኋላ ጌታችን አየችው፣ በአምላክነቱም አመነች። የሚያምኑባትንም በማዳናቸው ደስ አለዋት። ዕድሜዋ በፈጸመች ጊዜ በበረሃ ውስጥ ሳለች አረፈች። ለእግዚአብሔር ምስጋና ይሁን። እኛንም በኤልሳቤጥ ጸሎት ይማረን፣ በረከቷን ከእኛ ጋር ትኖር ለዘላለሙ አሜን። የካቲት 16 ቀን የሚከበሩ ዓመታዊ ቅዱሳን በዓላት ኪዳነ ምሕረት የሰባት ኪዳናት ማኅተብ፣ ቅድስት ኤልሳቤጥ የመጥምቁ ዮሐንስ እናት የእመቤታችን አክስት የሶፊያ ልጅ፣ ቅዱስ ገብረ ማርያም ጻድቅ ንጉሥ ኢትዮጵያ የቅዱስ ላሊበላ ወንድም። ወርኃዊ ቅዱሳን በዓላት ቅዱስ አኖሪዎስ ንጉሥ ጻድቅ፣ አባ አቡናፈር ገዳማዊ፣ አባ ዮሐንስ ወንጌል ዘወርቅ፣ አባ ዳንኤል ጻድቅ። የሁሉም ቅዱሳን በረከትና ረድኤት ምልጃና ጸሎታቸው ከመላ ሕዝበ ክርስቲያን ጋር ለዘላለሙ ጸንቶ ይኖር አሜን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለዕለትነ ሀበነ ዮም ህድግ ለነ አበሳየነ ወጌጋየነ ከመ አድኅነነ ኅድግ ለዘአበሰ ለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወአልሃነ እምኩሉ ክፉ መዛኪ ኢቲ መንግሥት ኃይለ ወስብሐት በሰላም ቅዱስ ገብርኤል መልአኩ እግዝእትየ ማርያም ሰላም ለኪ ድንግል በኅናኪ ወድንግል በሥጋኪ እም እግዚአብሔር ጸባኦት አምላክ ብሩክት አንቲ እምአንስት ወቡሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ጻልሕ ወጸልዪ መረሰንታን ሀፍቅር ወልድከ ኢየሱስ ክርስቶስ ከመ ይትረዳን ኃጣውኢነ ለዓለመ ዓለም ለዘላለሙ አሜን።